ቆይ ለምንድን ነው እንደዚህ የምታደርጊው ማዬ? አልገባኝም። ቆይ ከኔ ምንድን ነው የምትፈልጊው? እስቲ አንቺ ልጅ ተይኝ። ቆይ አሁን ምን አደረኩሽ? ስሚኝ ማዬ፣ ቆይ ለምንድን ነው ምርትን እያናደርሽው ያለሽው? ልክ ሁሉንም ነገር ሳስተካክል ለምንድን ነው እንደዚህ እያደረግሽ ያለሽው ማዬ? እና ምን ንገሪኝ። አንቺ የማትረቢ ልጅ፣ አሁንም ካንቺ ምን እንደሚፈልግ አልገባሽም ማለት ነው? ግን አንቺ ልጅ መርት እርባና ቢስ መሆኑ መቼ ነው የሚታይሽ? ቆይ ማን ነውና ነው ቤተሰብ የሚመሰርተው? ታዩ የራሱ ጉዳይ። እንደ መንደር ውሻ ሲፋለም መኖሩን ይቀጥል። አልገባኝም። የምን መፋለም ነው? ምን እያልሽ ነው ማዬ? ዛሬ ከኢርጃን ጋር ሲጣሉ አይቻቸው ነበር። ብታያቸው በጣም ጥሩ ነበር። በተለይ መርትን ይገርምሻል። ሰውየውን አፍንጫውንና አፉን ከጥቅም ውጪ ነው ያደረገው። ይኸውልሽ በኋላ እናቴ ነግራኝ ነበር ያለሽ። ከዚህ ሰውዬ ምንም ነገር እጠብቃለሁ። ቆይ እሱን ምን አመጣው ማዬ? ኤርጃን የመርትን ፊዳንን አፍን ውስጥ እንደነበር ከመቼ ነው የረሳሽው? መርት ማድረግ ያለበትን ነገር ነው ያደረገው። ኤርጃንን መማር ያለበትን አስተምሮ ፖሊስ ጣቢያ ነው ያስገባው። በቃ እሺ ጥሩ፣ ትክክለኛውን ነገር እያደረገ ነው እንበል። በጣም ጥሩ ነው፣ ይጨብጭብለት። ልጄ የሰው ልጅ በ7 ዓመቱ ያለው ባህሪ በ70 ዓመቱም አይቀየርም። ተፈጥሮ ነው የኔ ልጅ፣ ተፈጥሮ ነው። እና የመርትን ግልፍተኝነት ቸልልን ነው? ምን መደረግ ይችላል? ችግር እንደሌለው ልናልፈው ነው? ስሚ፣ ይሄ መጥፎ ባህሪው ወይ እስር ቤት ወይ ደግሞ መቃብር ነው የሚከተው። እሺ እወቂ። አሁን የምታወሪው ስለማላውቀው መርት ቢሆን ኖሮ የምታወሪው ደስ ይለኝ ነበረ፣ እቀበልሽ ነበር። ተይኝ ማዬ፣ አንቺ መርትን ምንም ያክል አታውቂው። ልጄ እንደምታውቂው በህይወታችን ብዙ ነገር አይተናል። እኔ ወድ አንቺ እኮ አሁን ገና ወጣት ልጅ ነሽ፣ ምንም አልገባሽም። ጥሩና መጥፎንም አልለየሽም። እኔን አዳምጪኝ። ስሚኝ እኔ ልጅ፣ የታላለቆችሽን ንግግር አዳምጪ። ይህንን ፍቅር ታዩ፣ ይህንን ለራስሽ ስል ነው የምነግርሽ ውዴ። እኔ በህይወትሽ ደስተኛ እንድትሆኚ ብቻ ነው የምፈልገው የኔ ልጅ። እኔ በህይወቴ ደስተኛ መሆኑ ከመርት ጋር ብቻ ነው እማዬ። እሱ ላይ መቼም ተስፋ አልቆርጥም። ምንም አይነት ነገር ብታደርጊኝ፣ በር ብትቆልፊብኝ ራሱ ምንም አይለወጥም። መርትን ከማግባት አያገዳኝም። ይሄ ግልጽ የሆነ ነገር ነው። ይግባሽ። ጨርሻለሁ። እሺ ደህና አደርክ? እና አሁን እንዴት ነህ? ደህና ነኝ። እንደውም በጣም ጥሩ ስሜት ላይ ነኝ። ተመስገን ነው አቶ ቶፕራክ የኔ ልጅ። አሁን በጣም ደህና ሆነሃል። እድሜ ላንቺ። ሾርባው ቆንጆ ነበር። ምን እያልክ ነው? ምን ችግር አለው? አሁን በጣም ደህና ነህ። ዋናው እሱ ነው። ከወደድከው ደግሞ ሾርባውን ደግሜ ይሰራልሃል። አመሰግናለሁ ወይዘሮ አይሊዴ። እንደዛ ከሆነ ሄጄ ቁርስን ላዘጋጅልህ አቶ ቶፕራክ። በቃ ሂጂ ቡራክ ልያው። እህት ፊዳን። አቤት አቶ ቶፕራክ። ቡራክ በካይት መጫወት በጣም ፈልጎ ነበር። በጣም ጓጉቶ ነበር። ሐሳብ ቢቀየር በጣም እንደሚናደድ አልጠራጠርም። አዎ መናደዱም አይቀርም። ግን ዋናው ነገር ያንተ ጤንነት ነው። እንደነገርኩሽ አሁን በጣም ጥሩ ስሜት ላይ ነኝ። ስለዚህ አንቺ ከፈለግሽ። እሺ እንደዛ ከሆነ ልሂድና ለቡራክ ልንገረው። በጣም ደስ ይለዋል። አቶ ቶፕራክ አንድ መሄድ የምንችልበት ቦታ አውቃለሁ። ወደዛ እንሂድ። ምናልባት ቡራክ ወደዛ መሄድ ከፈለገ ብዬ ነው። ቡራክ ስለ አንድ ቦታ ነግሮኝ ነበር። ዩሮስ ካስል የሚባል ቦታ ነው። ነግሮ ነበር አይደል? አዎ። በቃ ቶሎ ልሂድና ልንገረው። ዘሪን ስሚኝ፣ ዘሪን። ኧረ አንዴ ጠብቂኝ፣ የምነግርሽ ነገር አለ። ዘሪን ምን ተፈጠረ? ረምዝዬ ቤት እየጠበቁኝ ነው። ጊዜና ታቃጥኝ። ቆይ አንዴ ጠብቂኝ እባክሽ። ንገሪ። ስሚኝ፣ ቆንጆ ፎጣ አምጥቼ ነበር። እነግርሻለሁ ብዬ ረሳሁት። ባለፈው ምትሻል ነበር። አሁንም ብቅ በይ። እሺ በቃ ከሰልማ ጋር አብረን መተን እናየዋለን። ሰልማ ጥሩ ልጅ ነች አይደል? ነች ረምዝዬ። ምን ነው ቀዝቀዛልሽ? ስለ ሰልማ ነው እኮ የምናወራው። ቆንጆ ልጅ ነች። በዛ ላይ ጥሩ ጸባይም አላት። መርታስዬን መተው በጣም ጥሩ ነገር ነው። ረምዝዬ በፈጣሪ ስም እስቲ ተይኝ። ስለማይመለከትሽ ነገር ዝም ብለሽ አታውሪ። ወይ አንቺ ደግሞ ምን ሆነ የማይመለከተኝ? ዘሪን ሰልማን እኮ በጣም ወዳታለሁ። እሱ ልንገርሽ፣ ለአንቺም ቆንጆ ሙሽራ ነች። አስዬ እንደዛ አይደለችም። ለምን? ቆይ አስዬ ምን ሆነች? ባይኔ ነው ያየኋት። ትላንትና የአስዬ ያለቃዋ ሹፌር በሯ ላይ መጥቶ ስጦታ ሰጥቷታል። እና በጣም ውድ ሀብል ነው። ከነጭ ወርቅና ከአልማዝ የተሰራ ነው።
ብቻ ዝም ብሎ ነገር እንዳይመስልሽ። እና ምን ይሁን ጥሩ ነው። በደንብ ትደሰትበት። እናቷ እንዳለችው ከሆነ መርትም እንደዚህ አይነት ሀብል ገዝቶላት ነበረ፣ ግን ይሄኛው በጣም ውድ ነው። አይሼ ስታየው በጣም ደንግጣ ነበር። አስዬ ከአንገቷ ላይ በምንም ተአምራው ልቀው አታውቅም አለች። መርትም እንደዚህ አይነት ሀብል ገዝቶላት ነበር? አይሼ ናት የነገረችኝ። እውነት ለመናገር ሰልችቶኛል ረምዝዬ። ሂጂና ሱቅሽን ክፈቺ፣ መሬቱን ጥረጊው፣ ቤቱንም አጽጂው። አቤት ረምዜ። ሄሎ አይሼ ስሚኝ፣ አመስግኝ። ፈጣሪ በጣም ነው ያተረፈሽ። ከእንደዚች አይነት ሴት ጋር ከመዛመድ ተገላገልሽ። አንቺ እንዳልሽኝ የስጦታውን ወሬ ለዘሪን አነሳሁባት፣ ተቆጣጠረችው እንጂ ከመጠን በላይ በጣም ተናዳ ነበር። በልንቃ ትንሹ አንበሳ። ጭልጥ ብለህ ተኝተሃል አይደል? ውይ በቃ እሺ፣ ምን እናድርግ? አባት ጋር ሄድና ቡራክ ዛሬ ካይት ማብረር አይፈለገም እለዋለሁ። ችግር የለውም። አባት የምርሽን ነው? አዎ ከምሬን ነው ውዴ። ታዲያ አሁን ሄጄ ካይት አበራለሁ። ግን ቶሎ ብለን ተዘጋጅተን መውጣት አለብን። እሺ፣ ካልሆነ እናረፍዳለን። እሺ በለን ሂድ። ወደ መታጠቢያ ክፍል እንሂድ። መታጠብ በጣም ደስ የሚል ነገር ነው። አዎ በጣም። ደህና አደርክ ኡስማን አባቴ? ደህና አደርክ ልጄ። እናቴ የት ነች? ዳቦ ልገዛ ሄዳ ነው። አሁን መምጫዋ ነው። ተመልሻለሁ። ደህና አደርክ የኔ ውድ ልጅ። ለምንድን ነው እኔ መሄድ እየቻልኩኝ አንቺ ዳቦ ልገዢ? የኔ ውድ ልጅ አንተ ሳትኖር እኮ እኔ ነኝ የምገዛው። በል ቁጭ በልና ምግብህን ብላ። በል የኔ ውድ። ቢያንስ እንኳን ትንሽ ጉረስ ልጄ። ቁጭ በል የኔ ውድ፣ ቁጭ በል። ቀኑን ሙሉ ስራ ስትሰራ ነው የምትውለው። ረምዝዬ ወደዚህ እየመጣሁ አስቁማኝ ነበር። ማነች እሷ? የሰፈራችን ወሬኛ ሴት እኮ ነች። አታውቃትም እንዴ? ለፍቅረኛ እናት የቅርብ ጓደኛዋ ናት። ለምንድን ነው ያስቆመችሽ? ተወኝ። ሌላማ ምን ይሆናል? ታውቃለህ፣ እኛን ለማናገር ፈልጋ ነበር። ለማንኛውም ቸው መልካም ምግብ። የአስዬ አለቃ አንተ የገዛኸውን አይነት ሀብል ገዝቶ ሰጣት አለችኝ። በነጭ ወርቅና በአልማዝ የተሰራ እና ቤታቸው ድረስ በሹፌር ልኮ ሰጣት። ረምዝዬ ናት የነገረችኝ። እንደዛ ነው አለች? አዎ አይሼ ሰፈር ውስጥ እንዲታወቅላት እያደረገች ነው። በስተ መጨረሻ የልጄን ዋጋ የሚያውቅ ሰው ተገኘ እያለች እያወራች ነው። በጣም የምትገርም ሰው ናት። መርት ልጄ እስኪ ትንሽ እንኳን ጉረስ። እንዴት አይነት ጨካኝ ነሽ ግን አንቺ! በጣም ታሳፍሪያለሽ። እንዴት እንዳይበላ ታደርጊዋለሽ? ምን ሆነሻል? እኔ ምን አደረግኩ? ወይ አምላኬ! አሴ እንደተከፋች አውቆ ከፍቶት ከሚበላ ባይበላና ቢራብ ይሻለዋል። ምግቡን ለልጄም ለእኔም መርዙን ያደረግሽብን። ስሚኝ፣ ቀልድ አይደለም። ይህ እኮ ኃጢአት ነው። የሚዋደድ ሰውን ማለያየት ኃጢአት እኮ ነው። ዘሪን አትለያያቸው፣ ስቃያቸውን አትፍጠር። ዝም ብለህ ጥፋተኛ እያረክኝ ነው ኦስማን። እኔ ምን አደረግኩ? ልጅቷ ሀብታም አለቃዋ ጋር ትሂድ። የኔ ልጅም ለሱ ከምትመጥነው ሰልማ ጋር ይሁን። ተይ እባክሽ፣ የራስሽ ጉዳይ። ወይዘሮ ሀሊዴ። አቤት አቶ ቶፕራክ። አይዳን ቁርስ መታት በለም። ይቅርታ አድርግልኝ፣ ስራ ይዤ ሳልነግርህ ረሳሁት። ወይዘሪት አይዳን ትላንትና ማታ በጣም ቆይታ ነበር የመጣችው እና ዛሬ ጠዋት ደግሞ በጠዋት ነው የወጣችው። ለሰርጉ ዝግጅት እየተሯሯጠች ነው። እሺ ገባኝ። ቡራክ ታች ቁርስ እየበላ ነበር። ድንች ጠብሼለት ነበር። አንተም ትፈልጋለህ አቶ ቶፕራክ? ይቅርብኝ፣ አመሰግናለሁ። አባዬ ካይት ለማብረር በጣም ነው የጓጓሁት። ኧረ እባክህ፣ ምን አይነት ካይት ፈልገህ ነው? እስቲ ንገረኝ። አባዬ ካይት በሁሉም ቀለም እንዲኖረኝ እፈልጋለሁ። በተለይ ደግሞ ቢጫ እንዲኖረኝ። ለምን ቢጫ ፈለግ? ምክንያቱም ቢጫ በጣም እወዳለሁ። ግን የምትወደው ደማቅ አረንጓዴ አልነበር እንዴ? እሱንም እወዳለሁ፣ ግን ቢጫም በጣም እወዳለሁ። አንተ የምትወደው ቀለም ምን አይነት ነው? እስቲ አስብ። ና አባዬ፣ በቃ እንሂድ። እሺ ቁርሴ ልጨርስና ከዛ እንሄዳለን። ደስ ይላል። ና እንሂድ። አቤት ያልችል። ለምንድን ነው እዚህ የተገናኘ ነው? ተገናኝተን ቆንጆ ዕቃ እንገዛዛ ነው ያልኩሽ። እጅ ስትመጣ ዕቃዎችን ማስተካከል አለብኝ። እሺ ያንን አስቤ ነው። በጣም ጥሩ ሀሳብ ነው፣ ግን እኔ ምን አደርግልሃለሁ? ቆይ ሻንጣ ሞልቼ ገንዘብ አልሰጠሁም እንዴ? ሂድና የምትፈልገውን ዕቃ ግዛ። እንደዚህ ስሜት አትሁኝ ይሄዳል። ያንን ገንዘብ ለአንቺ ነበር የሰጠሁሽ እና መልሰሽ ሰጠሽኝ። ምንም አለመግባባት አስፈልግ። እሺ
ጥሩ። አሁን ጊዜን አታቃጥልብኝ። ከኔ ምን እንደምትፈልግ ብቻ ነው። እኔ የምልሽ ቆይ ፋሽን በምን ፍጥነት እንደሚቀየር ታውቂያለሽ? እና እስር ቤት እያለሁ ብዙ ነገር አምልጦኝ በዚህ ታግሽኛለሽ ብዬ አስቤ ነበር። እውነቴን ነው፣ ለሌላ ነገር አይደለም። ለዛ ነው የደወልኩልሽ። ታዳምጠኛለህ አንተ ሰው? ግን እንደዚህ ስሜታዊ አትሁኝ አልኩሽ። በይ ነይ እንሂድ። እኔ አላስፈልግህም ማለት አይገባም። ሂድና የምትፈልገውን ግዛ። ግን እኮ በጣም ታስፈልግኛለሽ። ማንም ሰው የኤጀን ፍላጎት አያውቅም። አስቤበት ነበረ። ማንም ሰው ኤጀን ከአንቺ በላይ አያውቃትም። ስለዚህ አንቺ እገዛ ያስፈልገኛል። እሺ? ለዚህ የሚሆን ጊዜ የለኝም። እሺ አልችልም። ሃይዳንዬ፣ ከፈለግሽ ደግሞ ስምምነታችንን መልሼ ላስታውስሽ ይችላል። እውነቴን ነው የምልሽ፣ እንደዛ አደርጋለሁ። ኤጀን ልታመጭልኝ ተነጋግረን ነበረ። ያኔ እኔም እተውሻለሁ። ተስማማን አይደለም? በይ እንሂድ። አይ እማዬ፣ ያንን ሀብል ትሰጪኝ ትችያለሽ? የትኛውን ሀብል? የአቶ አድናንን ስጦታ ነው ያልሽ? አዎ፣ ሌላ የትኛውን ሀብል ሊሆን ይችላል? እሰይ አምላኬ ተመስገን ነው። አድርጊው ውዴ፣ ስራ አድርገሽ ሂጂ። አቶ አድናን አንገትሽ ላይ እንዲያየው ነው የሚፈልገው። አይ ውይ ውይ፣ የኔ ወድ ልጅ ተመልከች ልጄ፣ የእውነት አያምርም? አቶ አድናን ምርጫ በጣም ይችላል። እሺ፣ ለልጄ ቆንጆ ስጦታ ገዛላት። አንቺ ልጄ፣ ቆይ ምን እያደረግሽ ነው? አልማዝ እኮ ነው፣ እንዳትበጥሹ። ተጠንቀቂ፣ ተጠንቀቂና አንገትሽ ላይ አድርጊው። አያስፈልግም እማዬ፣ ሀብሉን እመልስለታለሁ። ምን እመልሰዋለሁ ነው ያልሽው? ለምንድን ነው የምትመልሺው? ልጄ፣ የሰውየውን ህይወት አድነሽዋል እና ለመልካምነትሽ ውለታ መልስ ይህንን ሀብል ላከልሽ። ንገሪኝ፣ ምንም ነገር አላስተማርኩሽም እንዴ? መጀመሪያውኑ ቢሆን ማን እሱ የኔን ሀብል በውድ ሀብል ቀይረዋለሁ? የሰበሩን አድርጌ መቀጠል ይችል ነበር። አሴ፣ ሰውየው እኮ አለቃሽ ነው። ስለፈለገን ይገዛልሽ። በጣም ያሳፍራል፣ የእውነት ያሳፍራል ልጄ። ምንም አያሳፍርም እማዬ። እኔ እንደዚህ አይነት ውድ ስጦታ በጭራሽ መቀበል አልችልም። በዛ ላይ ይህን ሀብል ተቀበልኩ ማለት እኔና ምርት እንጣላለን። ያ እኮ የምርት ስጦታ ነበር እማዬ። ስጦታውን በትክክል መያዝ ራሱ አልቻልኩም። ወይ አምላኬ፣ ላብድ ነው። መርት 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 መርት። ይህንን ስጦታ ከተቀበልኩ በጣም ነው የሚናደድብኝ። ከተናደድብሽም ታዩ ይናደድ። መርት ማን ስለሆነ ነው ባንቺ የሚናደደው? ቆይ መርት ባንቺ እንዴት ይናደዳል? ይመታሻል? ንገሪኝ። ይቆጣሻል? ንዴቱ ምን አይነት ነው? ማን ነው እሱ? እማዬ፣ በቅርቡ እኮ እኔ መርትህን ላገባው ነው። ህይወታችን ውስጥ ስለሚፈጠረው ሁሉም ነገር የማወቅ መብት አለው። ገባሽ አይደል እማዬ? በቃ ቻው፣ አሁን ረፍዶብኛል። እሺ በቃ መቼም ስለ እናትሽ አታስቢ። እሺ ልጄ፣ ስለ እናትሽ አታስቢ። አንድም ቀን እችን ሴት ደስተኛ አደርጋታለሁ ብለሽ አታስቢ። ወይኔ አምላኬ፣ ምን አይነት እድለ ቢስ የሆነ ህይወት ነው ግን ያለኝ። ፊቴ ለልጄ ፈገግታ አሳይቷት እንኳን አያውቅም አንዴ እንኳን። አክስቴ አሊዴ ፎቶውን አገኘሽው እንዴ? አይ የኔ ውድ ላገኘው አልቻልኩም። ባገኘው አስቀምጠው ነበር፣ ወዲያው አመጣልሽ ነበር። ባገኘው ደስ ይለኝ ነበር፣ ግን ላገኘው አልቻልኩም ውዴ። እመቤት አይዳን ታገኘዋለሽ ብዬ በጣም ፈርቼ ነው። ብታገኘው ጥሩ አይሆንም። ቡራክ ካይትም አብረን ፈልጎ ነበር። ዛሬ አብረን ሁላችንም እንሄዳለን። ይሄ ደግሞ ከየት መጣ የኔ ውድ? ቡራክ በጣም ፈልጎ ነበር። አቶ ቶፕራክ እምቢ ማለት አልቻለም። እኔም ፎቶውን የተነሳንበት ቦታ ገይዣቸው ሄዳለሁ። ነገሮች እንደሚቀየሩ ተስፋ አድርጋለሁ አክስቴ አሊዴ። በዛ ደግሞ በጣም አምናለሁ። ሲያየው ትዝ ይለው ይሆናል። ደህና አደራችሁ ልጄ። ደህና አደርክ? ደህና አደርክ? ሂድ ጠረጴዛው ጋር ቁጭ በል፣ ሻይ አመጣልሃለሁ። በቃ እኔም ቡራክ ጋር ልሂድ። ቁርስ አልበላሽም እኮ ውዴ። ከቡራክ ጋር አብሬ እበላለሁ አክስቴ አሊዴ። መልካም ምግብ ይሁንላችሁ። እሺ እንዳልሽ ልጄ። ከመምጣቴ በፊት አንድ ነገር እያወራችሁ ነበር። ስለምን ነበር? አይ ቡራክ ካይት ማብረር ፈልጎ ነበር። አብረው ሊሄዱ እንደሆነ እየነገረችኝ ነበር። ኬክ እንድሰራላቸውም ጠይቀኛለች። ውይ ይቅርታ፣ እንቁላል ሳልሰራልህ ረሳሁት ልጄ። አሁን በፍጥነት ቆንጆ የሆነ እንቁላል እሰራልሃለሁ የኔ ልጅ። ምን አይነት እንዲሆንልህ ትፈልጋለህ? ደስ እንዳልሽ ስሪ። እውነቱ ሲሰማ ግን እማዬ፣ ህይወታችን በጣም ነው የሚመሰቃቀለው። አቶ አድናን ስጦታ ልኮልሻል። ነይ እስኪ እንየው። እንዴት እንደሚያምር ልነግርሽ አልችልም። ንዴት ማለት እንዳውሉ ንፋስ ነው የኔ ልጅ።
ከትንሽ ጊዜ በኋላ ሊረጋጋ ይችላል። ግን ደግሞ ብዙ ዛፎችን ገነጣጥሎ ነው የሚሄደው። ልጄ እያስተካከልክ ያለው ነገር በጣም ውድና ለማግኘት የሚከብድ ነገር ነው። እሱን በንዴት ካበላሸው ግን ጊዜና ልፋትን በከንቱ ታባክናለህ። ልታስተካከለው ብትሞክር እንኳን የሚቻል አይሆንም። እና ተነስ እንጂ ቁጭ ብለን ሻይ እየጠጣ እናወራ። ተነስ። አይ አለቃ አልጠጣም፣ አመሰግናለሁ። ፖሊስ ጣቢያ ያለውን ስራ አጠናቀቅ? አዎ ፖሊስ ጣቢያ ሄጄ ቃል ሊሰጥ ይችላል። ኤርጃን ትልቅ የሆነ ወንጀል ተይዞ እንደምንም አልፈነዋል ማለት ነው። ፈጣሪ ረድቶናል፣ ተመስገን ነው። አዎ አለቃ። አስዬ ላይ ተናደህባታል አይደል? ገብቶኛል። እንዴት አወቅ አለቃ? ያታወቅብኛል ማለት ነው? ምን ላድርግ አለቃ? ራሴ መቆጣጠር አልቻልኩም። አስዬን ማጣት ከምለው በላይ በጣም ያስፈራኛል። ቀኑ ሙሉ ልረሳው የማልችለው ነገር እኮ ነው። ሁሌም አስባታለሁ። ያለ እሷ እንዴት መኖር እንደምችል አለቃ። አሁን ብለህ አይነን እየጨፈንክ ነው ያለው መሰለኝ። እመነኝ ልጄ፣ ስህተቶቼ የምትወደውን ሰው ሊያሳጡ ይችላሉ። አስዬን አጥቼ በፍጹም መኖር አልችልም አለቃ። እንደዛ ከሆነ ትዕግስት አድርገህ ማዳመጥ አለብህ ልጄ። ይኸውልህ ፍርሃቶችንም ወደ ጎን ብትዋቸው ጥሩ ነው። ፍርሃትህንም ስታስወገድ የምትወዳቸውንም ሰዎች በፍጹም ልትጎዳቸው አትችልም። ኬካችን ተዘጋጅቷል። እሺ ፍራፍሬም ሊያዝ አይደል? አዎ ጠንካራ ሆኖ ለማደግ ይጠቅማል ተብሎ ትልቅ አንበሳ ሆናለሁ። አዎ ጎበዝ የኔ ትንሽዬ አንበሳ። በቃ ሁሉንም ነገር አዘጋጅቻለሁ። እሺ ጥምዛችንም ደርሷል። ከዚህ የሚቋጠር አይደል? ዋው በጣም ያምራል። ቡራክ አንድ ነገር ልንገርህ፣ በጣም ነው የጓጓሁት። እኔም በጣም ነው የጓጓሁት። ቡራክ አንዴ ነኝ ውድ። ከመውጣታችን በፊት እጃችንና ፊታችንን እንታጠብ። ና ውዴ። ኦፓ ና እንሂድ። ጓደኛዬ ሰላም ነው ጓደኛዬ? እየተዘጋጀን ነው። አሁን ልንወጣ ነው። ልቤ ደረቴን በስቶ ሊወጣ እየመሰለኝ ነው ጓደኛዬ። በጣም ፈርቻለሁ። ውይ ፊዳን፣ ኡፍ የምርመራ ውጤቱ እስኪመጣ ብትጠብቂ ጥሩ ነበር ውዴ። ልብሽ እንዳይጎዳ በጣም እየፈራሁ ነው። አልተረዳሽኝም ማለት ነው ጓደኛዬ። ዝም ብዬ መቀመጥ አልቻልኩም፣ አልችልም። እዛ ስንደርስ ምን የሚል ይመስልሻል? እባክህ ጸልይልኝ ጓደኛዬ። እንዳፈሽ አድርገው። ግን አንድ ነገር ተፈጥሮ በጣም ትናደጃለሽ ብዬ ፈርቻለሁ። ውዴ ስለ እኔ አትጨነቂ። ምናልባት ባለፈው አቶ ቶፕራክ ላየው ህልም ይሄ ምልክት ሊሆን ይችላል። ይሄን ነገር ችላ ካልኩት በራሴ በጣም አዝናለሁ። እየጠበኩሽ ነው እቴ ፊዳን። መታጠቢያ ክፍል ነኝ። በቃ መሄድ አለብኝ ውዴ። ቡራክ እየጠራኝ ነው። በኋላ እናወራለን። እሺ እጭ ሰው ያለቃለኝ እኮ። ሄላ ውዴ፣ እንዴት ነህ? ቡራክ እንዴት ነው? ደህና ነኝ። ቡራክም ደህና ነው። አንቺስ? የእንቅልፍ እጥረት አለብኝ። በዛ ላይ ትንሽ ደክሞኛል። ቀንና ሌሊት እረፍት የለኝም። ታውቃለህ፣ ሁሉም ነገር በትክክል ካልሆነ ያመኛል። ገባኝ። ለነገሩ ሰርጋችን ብዙ ነገር አይቀረውም። እኔና ቡራክ ደህና ነን፣ አታስቢ። ቡራክ እኔን ጠይቆ ነበር እንዴ? ችላ የተባልኩ አይነት ስሜት የተሰማኝ ነው። አንተን ሁሌ በስልክ እያገኘሁ ነው፣ እሱን አላገኘሁም። እውነቴን ነው የምልህ፣ በጣም ነው የሚያናደኝ። ቡራክ ጥሩ ስሜት ላይ ነው። ታዩ፣ ስለኛ አትጨነቂ። እሺ አንተስ አልናፈኩም እንዴ? እሺ በቃ ውዴ፣ አሁን ስልኩን መዝጋት አለብኝ። እሺ በኋላ እናወራለን። አቶ ቶፕራክ ተዘጋጅተን ጨርሰናል እና ዝግጁ ከሆንክ መሄድ እንችላለን። እሺ አንዴ መጣሁ።
መርት እናውራ። መርት የኔ ፍቅር እባክህ ሁሉንም ነገር ላስረዳ። አስቤበት ነበር። አስቤ ምንም ማሰብ ያለብኝ ነገር እንደሌለ ወስኛለሁ። ምክንያቱም ደግሞ ፍቅራችን ሁሉንም ችግር ይቋቋማል። ልታገቢ ፈቃደኛ ነሽ? የኔ ፍቅር ልክ ነኝ የኔ ፍቅር። አሁን ፍቅራችን ሁሉ ለመሰናክል ማለፍ ይችላል። የኔና ከዓይኔ ያውጣሽ። እንዴት አይነት ውበት ነው ባክሽ! እንኳን ደህና መጣሽ። እውነቴን ነው የምልሽ፣ ቀኔ ልክ እንዳንቺ ብርት ነው ያለው። በስልክ አስቸኳይ ነው ስትይኝ ነው የመጣሁት። በይ ውዴ፣ አሁን ቁጭ ብለሽ ስሚኝ። ምን ሆነሽ ነው ውዴ? ይህኝ የፈራሽውን ነገር ነበር። ከሌለ ደግሞ በቡዳ የበላሽ ሰው አለ እንዴ? እንዳንቺ አይነት ሰው አይቶ እንደማያውቁ ግልጽ ነው። በቅናት አይን ካዩሽ ፈጣሪ አያድርገው። ለአንቺ በቀልልሻለሁ፣ ምንም እንዳታስቢ። አያይ በቡዳ በልቶኝ አይደለም አክስቴ፣ ዘሬን የማይሆን ነገር እያለምኩ ስለሆነ ነው። በቃ ለዛ ነው። ስሚኝ፣ ይልቃውን የምትጠጪውን ነገር ልዘዝልሽ። ትወጂዋለሽ፣ ድካሙም ይለቅሻል። ከዛ ትንሽ እናወራለን። እሺ? ስሚ ግን እኮ መርት፣ ስለ መርት አታውሪኝ። አውቅቷል። በቃ እሱ ጉዳይ ለኔ አውቅቷል። የተዘጋ ጉዳይ ነው። በቃ ቆይ፣ እብድ ነሽ እንዴ? ባለፈው ምን ነበር ያወራ ነው? ሁሉንም ነገር እኔ ያስተካክለዋለሁ፣ አንቺ ረጋ በይ አላልኩሽም? ምንም ያበቃና የተዘጋ ነገር የለም። ስተቃቀፉ አይቼ ነበር አክስቴ፣ ዘሬን አንቺ አልሹን አምኜ ይለያያሉ ብዬ አስቤ ነበር። እንዴት ነው ያሰብኩት ግን? መርታ ሴን ሲያቅፋት አይተሽ ነው? አዎ፣ ከጸቡ በኋላ በአይኔ ያየሁት። ቆይ አንድ ጊዜ ውዴ፣ ገና አንቺ ምንም ነገር አታውቂም። እሺ ስሚኝ ልጄ፣ ልጄን በደንብ አውቀዋለሁ። መርት እልህኛና ቆራጥ ሰው ነው፣ ግን ልክ ተስፋ ሲቆርጥ መመለሻ የለውም። ያበቃል። አክስቴ ዘሬን አልሰማሽኝም እንዴ? ሲተቃቀፉ ነበር እኮ አልኩሽ። አይ ይሄም አይሰራም። በቃ እኔ ነኝ የምሰቃየው። በቃ ተረጋጊ። ሁሉንም ነገር ቀስ በቀስ ስላስረዳሽ አቸኩይብኝ። ግን መጀመሪያ ቡናችንን እንጠጣ። አሁን በደንብ አድርገሽ አዳምጪ። የአስዬ አለቃ በጣም ሀብታም ነው ከምታስቢው በላይ። ግን ይህ ሰው የአለቃዋ ብቻ አይደለም መሆን የሚፈልገው። ለአስዬ ውድ ሀብል እየገዛ እየላክላት ነው። ወንድሜ ቶፕራክ፣ ወንድሜ ያው ልትወጣ ነው እንዴ? አዎ፣ ፊዳንም ከኛ ጋር ትመጣለች። ገናውን እኮ ነው የዳንከው ወንድሜ። ከፈለክ እኔ ልውሰዳቸው። አንተ መልካም አይጠበቅብህ። ትንሿ አንበሳችንን መጫወት ይችላል። አመሰግናለሁ፣ ግን እኔ ወስዳቸዋለሁ። ፊዳን፣ እዛ ስንሄድ አይበርድሽም? ምደርቡ ይዣለሁ ቶፕራክ። ፊዳን ልጄ፣ ፊዳን። ምን ተፈጠረ ማዬ? እነዚህን ኬኮች ሳልከትላችሁ ረሳው ውዴ። አክስቴ አሊዲ አስደነገጥሽኝ። ለምን ተቸገርሽ? ብዙ ነገር እኮ ይዘናል። እነዚህን ጣፋጮች ለትንሹ ቡራክ ነበር የሰራሁት። ምን ነው ቢበላ ጥሩ አይደለም? የኔ አንበሳ። አንሄድም እንዳባዬ? እንሄዳለን፣ አታስብ። ግን ደግሞ መጀመሪያ አክስቴ ሀሊዴ ለኬኮቿ መስገናት። በጣም አመሰግናለሁ አክስቴ ሀሊዴ። የኔ ውድ መልካም ምግብ፣ የኔ ጣፋጭ አፍ። በሉ በሰላም ሄዳችሁ በሰላም ተመለሱ። ይሄ ነገር ጥሩ አይደለም ማዬ። ምን ልታደርግ ትችላለች እቺ ምስኪን? ቡራክ ይዛው እንድትወጣ ሲፈልግ እምቢ አትለው ነገር። አማራጭ የላትም። ቶፕራክና ቡራክ ብቻቸው መሄድ ነበረባቸው። ይሄ ልጅ እኮ እናት አለው ማዬ። እባክህ ተዋሊ። ወይዘሪት አይዳን እዚህ ትታያለች። ነገሮች ከቁጥጥር ውጭ ሆኗል። የሆነ ነገር ማድረግ አለ። አለቃ ሻር፣ ቡናው ደርሷል። መጣ? አዎ አለቃ። አምጣው፣ እዛ ጋር አድርግልኝ። እሺ። መልካም ስራ ታታሪው። በጣም አመሰግናለሁ ወንድሜ። አመሰግናለሁ አሚንዬ፣ አመሰግናለሁ። መርትዬ፣ እኔ ጋር ለትንሽ ደቂቃ መምጣት ትችላለህ? እሺ፣ መጡ አለቃ። ቆይ አንድ ጊዜ። አመሰግናለሁ አለቃ። ለእኔ ማስቀድተህልኝ ነው እንዴ?
ሰማይ ልጄ፣ እዚህ ሰፈር ውስጥ ለረጅም ጊዜ ይህንን ጋራዥ ሳስተዳድርና ስሰራ ነበር። ተመስገን ነው። የምኖርበትን ገንዘብ ሰርቻለሁ። በዛ ላይ የማንም ዕዳ የለብኝም እና ማንም ሰው ላይ ተማምኜም አልኖርኩም። አንተ ማንም ሰው ላይ ሳትተማመን በራስህ ቆመህ የራስህን ገቢ እንድታገኝ ነው የምፈልገው። እሺ ስምህን ጠብቀህ ጠንካራ ሆነህ ኑር። ክብርህን እስካስጠበቅ ድረስ ማንም ሰው አይጥልህም። በታምር አያድርገው። ብዙ ትፈተናለህ ልጄ። ግን አውሎ ንፋስ እንኳን አያሸነፈህ እና ደግሞ ልብህ ያላሰበውን ጭንቅላትህ ሊፈጥር ይችላል። ጭንቅላትህ ልብህን እንዲያታልለው አትፍቀድለት። እነዚህ ቃላቶች ሁሌ መመሪያ ይሆኑ። እንግዲህ ከዚህ በኋላ እንጀራ ይሄ ነው ልጄ። በክብር ሥራ፣ በክብርም ኑር። ቃል እገባልሃለሁ አለቃ። አንተ አምነኸኛል አይደል እንዴ? ስለዚህ ምንም ነገር አያደናቅፈኝ። ሁሌም ቢሆን አምናሃለሁ ልጄ። ይሄ ሱቅ ያንተ ነው፣ ግን ደግሞ እኔም በቀላሉ አታስወጣኝም እንዳይመስልህ። ሱቁ ያንተ ነው፣ ግን አልለየህም። እንደ ተለማማች ከጎን እኖራለሁ። ምንም ችግር የለውም አለቃ። በቃ እንግዲህ ይህንን ነገር ከጨረስን አንድ ነገር ብቻ ይቀረናል ልጄ። ያው ስለ አንተና ስለ አስዬ ሰርግ እንወያይና ሁሉም ነገር ሙሉ ይሆን። ቡናው እንደሆነ ከቀዘቀዘ ቆየ። በሌላ ቃላት የኔ ቆንጆ ልጅ ምን አለች በይኝ። በዚህ የሀብል ጉዳይ አሴና መርት ትልቅ ችግር ውስጥ ነው የሚገቡት። ግን እኮ አክስቴ ዛሬ ከዚህ በፊት እንደዛ አልነበረም እንደሚተቃቀፉት? ንግግርሽ በጣም ጥሩ ነው እያለ እሺ፣ እኔ ያየሁት ነገርስ? ውይ ሰልማ፣ ደግሞ ይህን ነገር ልትለቂው ያሰብሽ አትመስይም። ቢተቃቀፉ ተቃቀፉ ነው እና ምን እናድርግ? አንድ ነገር ይዘሽ አለቅ እኮ አልሽ። ስሚ ልጄ፣ ለመጨረሻ ጊዜ ደግሜ ልንገርሽ፣ ይሄ የሀብል ጉዳይ መርትና አሴን እስከ ወዳኛው ድረስ በጣም ነው የሚያጣላቸው። ከዛስ መርት እንደ እብድ ሲያደርገው አጠገቡ ማን ሊኖር ይችላል? አንቺ። እና መጨረሻ ላይ ምንድን ነው የሚፈጠረው? በዛ ጊዜ የመርት ልብ አንቺ ጋር ይሆናል ማለት ነው። ግን የምትዩን ነገር መቀበል እየከበደኝ ነው አክስቴ ዘሪን። እሺ ያልሽው ነገር ተሳክቶ መርትና አሴ እስኪጣሉ መጠበቅ ሊኖርብኝ ነው። ከዛ መርት እኔ ጋር ይመጣል። አንድ ነገር ወቂ፣ ወንድ ልጅ የሚረጋጋው በጸብ ነው እና የምታግለው ደግሞ አብረው ያለችው ሴት ናት። አክስት ዘሪን ምን አለች በይኝ፣ እመኝኝ። በዛ ላይ እኔ አግዝሻለሁ፣ ከጎንሽ ነኝ። ያለሽኝ ብቸኛ ምራት አንቺ ነሽ። አመሰግናለሁ። ግን ይሄ ነገር በታምር ይሰራል ብዬ አላስብም። አዳምጪ። ምነው አሁንስ መርትን አትወጂውም እንዴ? ተስፋ ቆረጥሽ? እንዴት ተስፋ ቆርጣለሁ አክስቴ ዘሪን? ልጅ እያለሁ ጀምሮ መርትን አፈቅረው እንደነበር ታውቂ የለ እንዴ? ግን ብሎ ነገር የለም ልጄ። ፍቅር ከያዝሽ እስከ መጨረሻው ልትታገይ ይገባሻል። ለፍቅር መታገል አለብሽ። ቤት ቁጭ ብለሽ መርት መቶ እስከሚያገኝሽ ድረስ አጠብቂ። ውጭና እንዲያገኝሽ አድርጊ። ተቀናቃኞችሽን አቃጣያቸው። ሁሉም ሰው ቦታውን እንዲያውቅ አድርጊ። እሺ ውዴ? አስታወሰ እንዴ? የተፈጠረ ነገር አለ እንዴ? አይ ምንም አልተፈጠረም። አንቺ ያልሽ ቦታ ላይ ደረስን መሰለኝ። ደረስን እንዴ አባዬ? ደርሰናል። እዛ ጋር ሆነን ካይታችንን እናበራለን ቡራኪ። ግን ይሄ ካይት ብቻ ነው ያለን። መጀመሪያ ምግብ እንብላና ካይታችንን እናበራለን። እሺ? አዎ ልክ ነሽ። ነይ እንብላ እህቴ ፊዷን። ቆይ ግን ይሄ ካይት እስከ ድረስ ነው መብረር የሚችለው? ምንም አላውቅም። ምናልባት እስከ ደመና ይደርስ ይሆናል። እህቴ ፊዷን እና ደመናው ድረስ ልውሰደው? ከዓለም ውጭ ይዤው ልሂድ? መጀመሪያ አንድ ነገር እንብላሽ። አቶ ቶፕራክ። አቤት። ደህና ነህ አይደል? በሀሳብ የሄድክ ትመስላለህ። አዎ፣ ቦታው ከምገልጸው በላይ በጣም ደስ ይላል።
ሻይ እንድቀዳልህ ትፈልጋለህ? እሺ ቅጅልኝ። ንጹህ አየር መሳብ በጣም ደስ የሚል ነገር ነው። ትክክል ነህ። ተፈጥሮ አካባቢ መሆን፣ እያጣጣምከው መራመድ፣ አየሩን ወደ ውስጥ ታስገባው ያለው ስሜት ደስ ይላል። ተፈጥሮን እናገኘዋለን። ትክክለኛው ማንነታችንን በደንብ አድርጎ ያስታውሰናል። አዎ ትክክል ነሽ። ታውቂያለሽ፣ ይሄ በጣም ቆንጆ ቦታ ነው። ከዚህ በፊት መጥቼ የነበረ አይነት ስሜት አለው። እዚህ ከደረስንበት ደቂቃ ጀምሮ የሚሰማኝ ይሄ ነው። ቦታው አዲስ እንዳልሆነና እንደማውቀው ነው የሚሰማኝ። በጣም ይገርማል።